የእግዚአብሔር ሰላምና የእግዚአብሔር አብሮነት ከሁላችን ጋር ይሁን። ሃሌሉያ! የእግዚአብሔር ስም እየተመሰገነና እየተባረከ ይሁን። አምላካችን መልካም አምላክ ነው። እንግዲህ አስቸጋሪ ሁኔታዎችን ለማለፍ አስደናቂ በእምነት የእግዚአብሔርን ጸጋ እንያዝ በሚለው አይተናል። አሁን አስቸጋሪ ሁኔታዎችን ለማለፍ ደግሞ አስደናቂ የእግዚአብሔርን ጸጋ ቁልፎችን በእምነት መያዝ። አስደናቂ የጸጋ ቁልፎች አሉ። ሃሌሉያ! የጸጋ ቁልፎች፣ አስደናቂ የጸጋ ቁልፎች። እግዚአብሔር የተመሰገነ ይሁን። የእግዚአብሔር የጸጋ ሁሉ አምላክ የሚረዳው በጸጋው፣ የሚያኖረን በጸጋው። ጸጋን የሰጠ እግዚአብሔር የተባረከና የተመሰገነ ይሁን። በዚህ አስቸጋሪ ሁኔታዎች ውስጥ፣ በዚህ አስቸጋሪ ዘመን ውስጥ፣ በዚህ አስቸጋሪ አስጨናቂ ሁኔታዎች ውስጥ እያለፍን ግን እየኖርን ያለነው በእግዚአብሔር ጸጋ ነው። ጸጋው ያኖራል፣ ጸጋው ይረዳል፣ ጸጋው ይደግፋል፣ ጸጋው ሰው ያደርጋል። ጸጋው አቅም ይሰጣል፣ ሞገስ ይሰጣል፣ ሕይወት ይሰጣል፣ ሰላም ይሰጣል። ራስ ብራዤናቲ ብሎ ዳንታስ ፕራዲያ በእምነት ያዘ እግዚአብሔርን ጸጋ። አንደኛ የጸጋ ቁልፍ፣ አንደኛ የኢየሱስን ስም በእምነት ጥራ። ስሙ ላንተ ተሰጥቷል። እግዚአብሔር ስሙን ሰጥቷል። ስሙ እንደሚፈስ ዘይት ነው። ስሙ የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። የመጥራት ስልጣን ተሰጥቷል። የኢየሱስ ስም ከስሞች ሁሉ በላይ ነው። የኢየሱስ ስም ጉልበት ሁሉ የሚያንበረክክ ስም ነው። ተሰጥቶናል። ይሄ ስም ከሰማይ በታች እንድንበት ዘንድ ለሰዎች የተሰጠ ስም ኢየሱስ ይባላል። ይህ ስም የጸጋ ስም ነው። ይህ ስም የኃይል ስም ነው። ጉልበትን የሚያንበረክክ ስም ነው። ይህን ስም በእምነት ያዙ። የትኛውም አስቸጋሪ ሁኔታዎቹ የሚታሸንፉት፣ ድል አድርጋቸው የምትወጡት ይህን ስም በእምነት ስትጠሩ። ምስጋና የሚገባውን እግዚአብሔርን ይጠራለሁ፣ ከጠላቶች ምን ይሆናለሁ? እድናለሁ። ከጠላቶች የሚያድነው አስቸጋሪ ሁኔታዎች ውስጥ የሚያኖረው፣ የሚያሻግረው፣ የሚያወጣው ይህ የእግዚአብሔር ስም ነው። የጸጋ ቁልፍ አንደኛው የኢየሱስ ክርስቶስ ስም ነው። ሁለተኛ አስደናቂ የጸጋ ቁልፎች፣ ሁለተኛው የእግዚአብሔር ቃል ነው። ቃልን ተናገርበት፣ ቃልን ተንብይበት፣ ቃልን አውጅበት። ተሰጥቶሃል አንተ። ቃሉ የመንግስት ቃል ነው። ቃሉ የስልጣን ቃል ነው። ሃሌሉያ! እግዚአብሔር ቃል ይሰራል፣ ሕያው ነው፣ ያኖራል፣ እንጀራ ነው። እግዚአብሔር ቃል በእምነት ያዙ። እግዚአብሔር በቃሉ ያኖራል። እግዚአብሔር በቃሉ ያጠግባል። እግዚአብሔር በቃሉ ያጽናናል። እግዚአብሔር በቃሉ ይመራል። ክብር ለኢየሱስ ይሁን። ሁለተኛው ቃሉ ራሱ የጸጋ ቃል ነው። ቃሉ የጸጋ ቃል ነው። ይህንን የጸጋ ቃል በእምነት ያዙ። ከጸጋ ቁልፎች ሁለተኛ የእግዚአብሔር ቃል መክፈት ይችላል። የበረከትን በር መክፈት ይችላል። ሰማይ መክፈት ይችላል። ቃሌ በአፍ ይኑር፣ ቃሌ በእጅ ይኑር፣ ቃሌ በመንፈስ ላይ ይኑር። ትከፍታለህ፣ ታመልጣለህ፣ ትወጣለህ። አስቸጋሪ ሁኔታዎቹን ለማለፍ አስደናቂ የጸጋ ቁልፍ ሁለተኛ የእግዚአብሔር መለኮታዊ ቃል። ቃሌ ተሰጥተዋል። ቃሌ በአፍም ነው፣ በእጅም ነው፣ በውስጥም ነው። ተጠቀምበት፣ አውጅበት፣ ተንብይበት፣ ተናገርበት። የእግዚአብሔርን ቃል፣ የተቀባውን ቃል፣ ሕያው የሆነውን ቃል፣ የሚሰራውን ቃል፣ ሰማይ ምድርን ያጸናው ቃል ላንተ ተሰጥተዋል። መሻገር ትችላለህ። በዚህ አስቸጋሪ ሁኔታዎች ውስጥ ለማለፍ አስደናቂ እግዚአብሔርን የጸጋውን ቃል ያዝ። ሶስተኛው ከጸጋ ቁልፎች አንዱ ሶስተኛው የኢየሱስ የመስቀሉ ሥራ፣ በመስቀል ላይ የፈሰሰው የኪዳን ደም ነው። ደም ስላንተ ነው የፈሰሰው። ጠላት የሚያመጣው የትኛው ሐሳብ ማሸነፍ የምትችለው የኢየሱስን ደም ስትጠራ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል።
ደሙ ዛሬም ኃይለኛ ነው። ደሙ ዛሬም ይናገራል። ደሙ ዛሬም ያነጻል። ስለዚህ አስደናቂ ከጸጋ ቁልፎች ሦስተኛው የኢየሱስ ክርስቶስ የደሙ ኃይል ነው። ሌላው አራተኛው በጣም ሰፊ ትምህርት ነው። ይሄ ለማሳጠር ነው ሚዲያ ስለሆነ። አራተኛው የጸጋ መንፈስ ነው። የታተምከው መንፈስ ነው። በላይ ላይ የወረደው መንፈስ ነው። ይህን መንፈስ ተማመን። ይህን መንፈስ ያዘው። በዚህ መንፈስ ተመራ። በዚህ መንፈስ ተመላለስ። በዚህ መንፈስ ተገለጥ። ይረዳሃል፣ ያግዝሃል፣ ያቆመሃል፣ አቅም ይሰጣል፣ ጉልበታም ትሆናለህ። ራዳጋና ማጀና ዶላ ቫራታ ላቦጄኔ ሜንታስ ፕራቶስ ፕሬጄኔ ሜዲያስ የእግዚአብሔርን ጸጋ በእምነት ያዙ፣ መሻገር ይሆናል። ይህኒ አስደናቂ የጸጋ ቁልፎቹን አጥብቃችሁ ያዙ። አንደኛ የእግዚአብሔርን ስም የጌታ የኢየሱስ ክርስቶስን ስም ያዙ፣ በእምነት ጥሩ። ሁለተኛ የእግዚአብሔርን ቃል የሕይወትን ቃል የሕይወት እንጀራ የሆነውን የእግዚአብሔርን ቃል አንብቡ፣ ብሉ፣ ያዙ። ሦስተኛ ክርስቶስ ስላንተ ስላንቺ ስለኛ በመስቀል ላይ የሰራውን አስደናቂ የመስቀሉን ሥራ አስቡ። አራተኛ በእግዚአብሔር መንፈስ ተሞልታችሁ በመንፈስ ተመላለሱ። በመንፈስ ኃይል የትኛውም ተራራ ደልዳላ ሜዳ አድርጋችሁ ማለፍ ትችላላችሁ። የትኛውም እንቆቅልሽ፣ የትኛውም ሁኔታ ረግጣችሁ ማለፍ ትችላላችሁ። የጸጋ ሁሉ አምላክ እግዚአብሔር የተባረከ ይሁን። እነዚህን የጸጋ ቁልፎቹን አጥብቃችሁ ያዙ። የጸጋ ቁልፍ ናቸው። የምትከፍትበት፣ የምትኖርበት፣ የምታልፍበት፣ የምትሻገርበት፣ ጠላትን ድል የምትነሳበት፣ ዓለምን፣ ሰይጣንን፣ የሥጋን ሐሳብ ሁሉ የምታሸንፍበት ቁልፎች ናቸውና አጥብቃችሁ እንድትይዙ ይሁን። የእግዚአብሔር አምላካችን ስም የተመሰገነና የተባረከ ይሁን። ክብር ሁሉ በሰማይና በምድር ላይ ኢየሱስ ይሁን። እናመሰግናለን እግዚአብሔርን። እግዚአብሔር አምላካችን ሆይ ታላቁ ስም የተባረከ ይሁን። ይህንን መልእክት የሰሙ ሁሉ በኢየሱስ ክርስቶስ አቅም እንዲሆናቸው ጸልያለሁ። ታላቁ ስም የተባረከ ይሁን። አሜን። በጌታ በኢየሱስ ስም የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። አሜን። በጌታ በኢየሱስ ስም